ኃጢአትን የሚያስተሰርዩ ሰዎች ና ተመልከት። ከኢየሱስ ክርስቶስ ውጭ ኃጢአትን የሚያስተሰሪ አለ የለም? መጽሐፍ ቅዱስ ላይ እግዚአብሔር የማስተሰሪያን መንገድ ስለሰጣቸው ወይንም ደግሞ የማስተሰሪያ መንገዱ ለምሳሌ ሊቀ ካህናቶች ማለት ተሰርዮልሃል ብሎ መናገር አይችሉም። አዳምጥ። ተሰርዮልሃልና ማስተሰሪያ ይለያያል እኮ ወንድሜ። አንሱ አሁንም ስማኝ። ተሰርዮልሃል ማለት ምን ማለት ነው? መልስልኝ በጌታ ወላሂ ላዚም ያልጠየኩትን ነው የሚያወራው። ኃጢአትን እሰርያለሁ ብሎ ኢየሱስ የተናገረበት ቦታ አለ የለም? አንድ ወይንም ሌላ አካል ችግር የለም ኢየሱስ አይናገር፣ ሌላ አካል ኢየሱስ ኃጢአትን ይሰርያል ብሎ የተናገረለት አለ የለም? አሁን በቀጥታ መልስ። ያልተጠየቅከውን እየሄድክ አታውራ። እሺ እየተዋየ ወንድሜ አንሱ። አሁንም ልብ ቅልብ ሆና ካለ ተሰርዮልሃል ብሎ የሚናገር ከአንዱ ከእግዚአብሔር በቀር የለም። አለ የለም? ኢየሱስ እኔ ኃጢአትን እሰርያለሁ ያለበት ወይንም ደግሞ ኢየሱስ ኃጢአትን ይሰርያል ተብሎ የተነገረበት ቦታ አለ የለም? መጽሐፍ ቅዱስ ላይ አለ? እኔ እያልኩ ያለሁት ኢየሱስ ክርስቶስ ኃጢአትህ ተሰርዮልሃል የማለት ምንም ማድረግ አይቻልም። ወላሂ መልሱም በቀጥታ ክርስቲያኖች አንዲት ቦታ ላይ መጽሐፍ ቅዱስ ላይ ኢየሱስ ኃጢአትን እሰርያለሁ ያለበት ካለ አምጡ። ወላሂ የለም። ወይም ሌላ አካል ችግር የለውም ኢየሱስም አይናገር፣ ሌላ አካል ሐዋርያቶች የሚሆን ማንም ኢየሱስ ኃጢአትን ይሰርያል ብሎ የተናገረበት ቦታ ካለ አምጡ። ላ የለም በፍጹም መጽሐፍ ቅዱስ ላይ አንድ ቦታ ላይ ያስተሰርያል መባል ስልጣን መሰጠታቸውንና በዚያ ላይ ኃጢአት ይቅር የሚባልበትን መንገድ ማሳያታቸውን የሚገልጽ የሆነ ነገር እንጂ ሌላ አይደለም። አሁን ኢየሱስ ክርስቶስ ተመልከቱ፣ ከእርሱ በፊት ኃጢአትን የሚያስተሰርዩ አካሎች አሉ ወይ መጽሐፍ ቅዱስ ላይ ብለን ስናይ፣ አሁን ኃጢአትን ያስተሰርያል። ተመልከቱ፣ ኑ ላሳያችሁ። ኃጢአትን እንደሚያስተሰርዩ ክርስቲያን አለ እዚህ ጋር። እኔ ክርስቲያን ነኝ። በጣም ጥሩ። በዚህ ጉዳይ ላይ ትቀጥላለህ ወይስ ሌላ ጥያቄ አለ? ኖ ጥያቄ አለኝ። ትጠይቃለህ። በዚህ ላይ ግን ኢየሱስ ክርስቶስ እኔ ኃጢአትን እሰርያለሁ ብሎ የተናገረበት ቦታ መጽሐፍ ቅዱስ ላይ በእኔ ያመነ የዘላለም ሕይወት ይኖረዋል ብሏል። አልጠየቅኩም። ዳት ሚንስ የዘላለም ሕይወት ማለት ከኃጢአት ተሰርዮልህ ነው የዘላለም። ጥያቄ መጠየቅ እችላለሁ? የተጠየቀውን መልስ የለህም አይደለ? ኢየሱስ እኔ አንተ ቃል በቃል በቀን 5 ስገዱ የሚለው አለ? አሳየኝ። ከቁርአን አሳየኝ። አንተ አይደለህ የምትመርጠው ማስረጃ። አያችሁ አይደለ? ከቁርአን በቀን 5 ስገዱ የሚል አሳይ። አዳምጥ። በጣና እኔ ጥያቄ ጠይቅና ከዮሐንስ ወንጌል ብቻ ነው ፈልገው። ያስኬዳል? እንደዚህ አያስኬድም። ኢየሱስ የሚል ቃል ብሉይ ኪዳን ላይ አንዲት ቦታ ላይ ልታመጣ አትችልም። ለምሳሌ አይደለ? ወይንም ደግሞ ኢየሱስ ክርስቶስ በድንቅ ቃል እንደሆነ ማስረጃ አምጣ ብለህ ከዮሐንስ ውጭ በሌላ በማቴዎስ በማርቆስ በሉቃስ ላይ አምጣ ብለህ ልታመጣ አትችልም። አንድ ጊዜ ሱራ 3:7 ላይ ቁርአን ቃል በቃል የተብራራሁ ነኝ ይላል። አዳምጥ። ኢየሱስ ኃጢአትን ይሰርያል የሚል ቃል አለ ወይንስ የለም መጽሐፍ ቅዱስ ላይ? ወይንስ እኔ ኃጢአትን እሰርያለሁ ብሎ የተናገረበት ቦታ አለ የለም ነው የተባለው? በእኔ ያመነ የዘላለም ሕይወት አለው ይላል። ኢየሱስ ግን ኃጢአትን እሰርያለሁ አላለም። ኦኬ፣ ቃል አንተ ነህ የምትመርጥላቸው ማለት ነው። መምረጥ አሁን አንተ እየመረጥክ ነው ያለኸው ቃል መምረጥ ሳይሆን አዳምጥ። የአምላክ ባህሪያቶች የሚባሉ ነገራቶች አሉ። ልጅም ሲያወራ ጊዜ ከአምላክ ባህሪያቶች ምንድን ነው አንዱ ስለው ጊዜ ኃጢአትን ይቅር ማለት የአምላክ ባህሪ ነው። ትስማማለህ? አትስማማም? ይኸውልህ እኔ በምንም ቢሆን አሁን አንተ ቃል እየመረጥክ ነው። አስተሰርያለሁ የሚለውን አንድ ልጨርሰህ። እንደዚህ ሊሆን ነው የምንቀጥለው ማለት ነው። እንደዚህ ሆነን መቀጠል የለብንም። ለምከር እንደዚህ ሆነ አትቀጥል። አንተ የተጠየቀውን መልስ። እንዴ ልጠይቅህ ነበረ።